Yoni Manya, like Mota, like Gigi here, like there's a lot. አዶናይ ታሳዝናለህ። እውነቱን ልንገርህ ታሳዝናለህ። በጣም ታሳዝናለህ። እኔ እኮ የገባህ አራዳ ምናምን ትመስለኛለህ። በእውነት ነው የምልህ። አሁን በቃ ተሸነፍክ። እንደው እኔ ራሴ እነግርሃለሁ ተሸነፍክ። የእውነቴን ነው። ሰው ካልጠፋ ሰው አሁን ለእነዚህ መልስ ይመልሳል? ሞኝ ነህ ልበል? ዝሆኔ ቤቷን፣ ልጆቿን፣ የልጅ ልጆቿን፣ አገሯን፣ ህዝቧን ያዋረደች መረን መንደሬ አለሌ ምንም ነገር የሌላት ሴት እንዴት ለእሷ ሰው መልስ ይመልሳል? እውነት ህዝብ እንኳን ከውስጡ አውጥቷት ይኸውልህ አበባ ለማኝ አድርጓታል። እሷ ማለት የከሰረች ፖለቲከኛ ነች። ሞጣተው ዝም ብሎ ነው እሱ ሚዲያ ብርቅ ሆኖበት ነው። ገባ ሃይ ጋይስ እንዴት አመሻችሁ? ታክቲከኞቹ ሰላም ነው። ሚዲያ ላይ ያለው ቅድም ላይ ያለው በጣም ብዙ ሰዎች ለያየ አዶናይ ታሰረ ብላችሁኛል። እኔም አይቻለሁ አንብቤያለሁ። ነገር ግን እኔ አቃቤ ሕግ አይደለሁም። እኔ አንድ ተራ ቲክቶከር ነኝና ማንም ቢሆን ከሕግ በላይ አይደለም። ያደረገውንና ያደረጉትን ባላውቅም አዶናይ ብቻ አይደለም፣ ጃኒም አለች፣ ሌሎችም ቲክቶከሮች አሉ። በምን ምክንያት የታሰረው ምንም አውቀው ነገር የለም። ስለዚህ ያደረጉትን ነገር ሳላውቅ በዛ ጉዳይ ላወራ አልችልም። ከዛም በኋላ ደግሞ ያው ሁላችሁም ያስጮኻችሁት የአዶናይ የሆነበት ምክንያት አንደኛ
ተጽዕኖ ፈጣሪ ነው። ሁለተኛ ብዙ ሰዎች ልብ ውስጥ ገብቷል። ጥሩ ልጅ ነው። ብዙ መልካም ጥሩ ነገር አድርጓል። ብዙ የሚወደዱ ነገሮች ያደረገ ሰው ነው። ከዛ በኋላ ደግሞ ያው ከካናዳ ኢትዮጵያ መርጦ ኢትዮጵያ ውስጥ ለመኖር ኢትዮጵያ ውስጥ ለመስራት ብዙ ሰዎች ለማገዝ የመጣ ልጅ ነው። የሚፈልገውን ነገር ደግሞ እያደረገ የነበረ ነው። እንግዲህ 2018 ላይ ቅድም እያነበብኩ ነበረ የወጣው ህግ የኢትዮጵያ ቲክቶከሮች ክሪያቲቭ አዋርድ አሸናፊ በፌዴራል ፖሊስ ቁጥጥር ስር ዋለ። 2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በአራት ዋንጫዎች በማሸነፍ በመኪና ልዩ ተሸላሚ ቢሆነው የሚታወቀው ወጣት አዶናይ እና ወጣት ቲክቶከር ማናት ጃኒ ወይም ደግሞ ስመኝ ገብሩ እና ሌሎችም እንትን ብለዋል። ሌሎችም ቲክቶከሮች ታስረዋል። ያ እንግዲህ ጥፋታቸውም እንደሆነ አላውቅም። ስለ አለባበስ ስነ ምግባር እዚህ ጋር እንደተጻፈው የአለባበስ እንትን ምናምን የሚል ነው። ምን እንደለበሱ አውቃለሁ? ምንም አላውቅም። ስለዚህ አዶናይ ክልል ወክሎ ሳይሆን ከመላው ህዝብ ጋር ተፈቃቅሮ ተከባብሮ መልካም ነገር ለዚህ ለዛ ሳይል ትንሽ ትልቅ ሳይል አክብሮ ረድቶ አቅፎ ሁሉን ነገር የሚያደርግ ጨዋ ልጅ ነው እና እንግዲህ ነገሩ ታይቶ እሱም ሌሎቹም ነገሩ ታይቶ በይቅርታ እንዲወጡ ወይም ደግሞ እንደሆነ ስናውቀን ብናወራበት የቀለለ ነው ብዬ አምናለሁ። አዶናይ እና ሌሎቹም ሁሉም ልጆች ናቸው፣ ወጣቶች ናቸው። ስለዚህ ምንድን ነው ምንም ልል አልችልም ጋይስ። እግዚአብሔር ስራቸውን ያቅልላቸው፣ ከጥፋታቸው የሚማሩ ሌላውን የሚያስተምሩበት እንዲሆን፣ አንዳንድ ጊዜ ደግሞ ረገብም እንዲል ከሰዎች አፍም ዞር እንዲል ጥሩ ነው። ምክንያቱም ብዙ ምቀኛ፣ ብዙ ተንኮለኛ፣ ክፉ የሆኑ ትልልቅ ሰዎች እንግዲህ ሀገራቸው መግባት ያልቻሉ ሰዎች ሀገራቸው የገቡና ሀገራቸው ገብተው የሚሰሩት እንደነሱ አይነት እሱ ጆኒ የሚባል ልጅም አለ። እንደነሱ አይነቶቹን ቁጭ ብለው ሲሰድቧቸው ይላሉ። ምንም ነገር ሊሰሩም ሊገቡም ያልቻሉ እንዲሁ ዝም ብለው ህዝብ የሚያባሉ እነሱን የሚተቹ በእነሱ ሳንቲም የሚለቃቅሙ አሉና ሰግጡ አትበሉ ብሎ አስቁሞ እነሱ ሰግጠው እሱ መሰገጡን አቁሞ ሰው መርዳት ላይ ነው እና እስራቸውን ያቅልልላቸው። ጃኒንም አዶናይንም ጆኒንም ሌሎቹንም እስሩን ያቅልልላቸው። ከዛ እውነቱን ስንሰማ ደግሞ አብረን የምንደሰት ይሆናል እላለሁ እና እኔ የማውቀው ምንም ነገር ስለሌለ ምንም አልችልም። ይመቻችሁ።